ለምንድነው በደግነት በትህትና ሁልጊዜ ተባባሪ በመሆን የሚታወቀው ወንድ ብዙ ጊዜ ብቻውን የሚቀር? እናም ለምንድነው አንዳንድ ጊዜ በግዴለሽነት ወይም በድፍረት የሚታወቀው ወንድ የበለጠ ትኩረትን የሚያገኘው? ይህ ጥያቄ ብዙ ወንዶችን ግራ የሚያጋባ ነው። እናም ብዙ ጊዜ ወደ ተሳሳተ መደምደሚያ ይመራል። ደግነት መጥፎ ነው ወይም ክፉ መሆን አለብኝ የሚል መደምደሚያ። ይህ ግን ሙሉ በሙሉ የተሳሳተ ትርጓሜ ነው። እውነተኛው ችግር ደግነት ራሱ አይደለም። ችግሩ ብዙ ወንዶች ደግነት ብለው የሚረዱት ነገር ስህተት በመሆኑ ይህ ቪዲዮ ልታዩ የሚገባ። ምክንያቱም ይህ ርዕስ በተለምዶ በጥልቀት አይነገርም። ዛሬ ግን ሙሉ በሙሉ እናየዋለን። በመጀመሪያ ደረጃ ናይስ ጋይ ሲንድረም ወይም የደግ ወንድ ሲንድረም ተብሎ የሚጠራው ምንድን ነው ብለን እንመልከት። ሮበርት ግላቨር የተባለው የስነ ልቦና ባለሙያ ኖ ሞር ሚስተር ናይስ ጋይ በሚለው መጽሐፉ ውስጥ እንደሚያስረዳው ብዙ ወንዶች ደግ ሲሆኑ በእውነቱ ከልብ የደግነት ስሜት ስለሚሰማቸው አይደለም። ይልቁንም ውድቀትን ወይም አለመፈለግን ለማስወገድ፣ ግጭትን ለማምለጥ ወይም ተቀባይነትን ለማግኘት ሲሉ ነው። ይህ አይነት ደግነት እውነተኛ ደግነት አይደለም። ይህ በፍርሃት ላይ የተመሰረተ ስልት ነው። እናም ሰዎች ንቁ ባልሆነ መልኩ እንኳን ይህንን ልዩነት ይለያሉ። ግላቨር እንደሚያስረዳው ይህ ነገር ብዙ ጊዜ ገና ከልጅነት ይጀምራል። ልጅ በቤተሰብ ውስጥ ፍቅር ወይም ትኩረት ለማግኘት ጥሩ ልጅ መሆን እንዳለበት ይማራል። ይህ ትምህርት ወደ ጉልምስና ሲሸጋገር ተመሳሳይ ነገር በፍቅር ግንኙነት ውስጥ ይደገማል። ሁለተኛው ነጥብ፣ ይህ አይነት ደግ ወንድ ብዙ ጊዜ የራሱን ፍላጎት፣ የራሱን አስተያየት፣ የራሱን ወሰን ሙሉ በሙሉ ትቶ ሁልጊዜ የሌላውን ሰው ፍላጎት ብቻ ያስቀድማል። ይህ ድርጊት በአጭር ጊዜ ውስጥ ተወዳጅነትን ያመጣል ተብሎ ይታሰባል፣ ግን በእውነቱ ተቃራኒውን ውጤት ነው የሚያመጣው። ምክንያቱም የራሱ ማንነት፣ የራሱ ወሰን የሌለው ሰው ልክ እንደ ፍላት ልዩ ገጽታ የሌለው ገጸ ባህሪ ይታያል። እናም የሰው ልጅ በተፈጥሮ ግልጽ ማንነት፣ ግልጽ ወሰን ወዳለው ሰው ይሳባል። ወሰን የሌለው ሰው ግን ምንም ያህል ደግ ቢሆን አክብሮት ለማግኘት ይቸግራል። ሶስተኛው ነጥብ፣ ካርል ያንግ ስለ ጥላ ወይም ሻዶ ሲያስተምር የደግ ወንድ ችግር ብዙ ጊዜ ከዚህ ጋር የተያያዘ ነው። ደግ ወንድ ብዙ ጊዜ ንዴቱን፣ ፍላጎቱን፣ ወሲባዊነቱን ወይም ጠንካራ ስሜቱን ደብቆ ያቆያል። ምክንያቱም እነዚህ ስሜቶች መጥፎ ወይም ተቀባይነት የሌላቸው ናቸው ብሎ ስለተማረ። ግን ያንግ እንደሚያስተምረን የተደበቀ ጥላ አይጠፋም፣ ወደ ውስጥ ገብቶ ይቆያል። እናም ብዙ ጊዜ በተዘዋዋሪ ጤናማ ባልሆነ መንገድ መውጣቱ አይቀርም። ቂም፣ የስውር ቁጣ ወይም ኢንታይትልመንት፣ ይገባኛል የሚል ስሜት ማለት ነው። በሚል መልክ ለምን ይህን ያህል ደግ ስሆን ምንም አላገኝም የሚል ቅሬታ ብዙ ጊዜ ከዚህ የተደበቀ ጥላ ይመነጫል። ያንግ ይህንን ክስተት ኢንፍሌሽን ወይም እብጠት ብሎ ይጠራዋል። የተደበቀውን ንዴት ውሎ አድሮ ወደ ትልቅ ቁጥጥር የማይደረግበት ቅሬታ ያድጋል። አንዳንድ ጊዜ ደግሞ ወደ ድንገተኛ ፍንዳታ ይቀየራል። ይህም ለምንድን ብዙ ደግ ወንዶች ውሎ አድሮ ድንገት የሚፈነዱት ወይም ሙሉ በሙሉ ግንኙነቱን የሚያቋርጡት የሚለውን ያስረዳል። አራተኛው ነጥብ፣ እውነተኛ ጤናማ ደግነት ምን ይመስላል ብለን እንመልከት። እውነተኛ ደግነት ከውስጣዊ ሙላት፣ ከውስጣዊ ጥንካሬ ይመነጫል። እውነተኛ ደግ ሰው ደግ የሚሆነው ውድቀትን ስለሚፈራ ሳይሆን ደግ መሆን ራሱ የእሱ እሴት ስለሆነ ነው። ይህ አይነቱ ደግነት ወሰን አለው። እውነተኛ ደግ ሰው አይ ማለት ይችላል። የራሱን ፍላጎት መግለጽ ይችላል። ግጭትን በጤናማ መንገድ ማስተናገድ ይችላል። ይህ አይነት ደግነት ከትክክለኛ ጥንካሬ ጋር ተዳምሮ በእውነት ማራኪ ነው። አምስተኛው ነጥብ፣ ማኪያቬሊ ዘ ፕሪንስ በሚለው መጽሐፍ ውስጥ ስለ በጎነት ወይም ቨርቹ ሲናገር አንድ ገዢ ሁልጊዜ በጎ መስሎ መታየት ቢፈልግም ሁኔታው ሲጠይቅ በጎ ባልሆነ መንገድ መሄድ መቻል አለበት ይላል። ይህ ማለት ክፉ ሁን ማለት አይደለም። ይህ ማለት ሁልጊዜ ተላላኪ፣ ሁልጊዜ አዎ ባያቱ ማለት ነው። ጠንካራ ማንነት አስፈላጊ ሲሆን አይ ማለት የመናገር ችሎታን ይጨምራል። ይህ ችሎታ የሌለው ሰው በሌሎች ዘንድ እንደ መገልገያ እንጂ እንደ አጋር አይታይም። ማኪያቬሊ ደግሞ ሌላ ቦታ ላይ ገዢ ፍቅርን ብቻ ተማምኖ መቀመጥ የለበትም ይላል። ፍቅር ብቻ ላይ የተመሰረተ ግንኙነት ደካማ መሰረት ስላለው በቀላሉ ሊፈርስ ይችላል። አክብሮት ላይ የተመሰረተ ግንኙነት ግን ይበልጥ ጠንካራና ዘላቂ ነው። ስድስተኛው ነጥብ፣ የዝግመተ ለውጥ ስነ ልቦና ወይም ኢቮሉሽነሪ ሳይኮሎጂ ጥናቶችን ቢያሳዩ በታሪክ ዘመናት ሁሉ ሴቶች ከወንድ የሚፈልጉት ባህሪያት ተላላኪነትን ብቻ አልነበረም። ይልቁንም ሀብት የማግኘት፣ ራስንና ቤተሰብን የመጠበቅ፣ ውሳኔ መስጠት ችሎታ ጭምር ነበር። ይህ ማለት ሙሉ በሙሉ ግጭት አስወጋጅ፣ ሁልጊዜ ተላላኪ የሆነ ወንድ እነዚህን ጥንታዊ ምልክቶች ማሳየት በንቃተ ህሊና ውስጥ ባይሆንም እንኳን ወይም ሰብኮንሽስ ማይንድ ውስጥ ባይሆንም እንኳን ብዙ ጊዜ ማራኪነቱ ይቀንሳል። ይህ የስነ ህይወት እውነታ ነው። ማህበራዊ አካባቢ ምንም ያህል ቢቀየር ጥንታዊ የስነ ልቦና ንድፎች አሁንም ይሰራሉ። ሰባተኛው ነጥብ፣ ማርከስ አውሬሊየስ የስቶይክ ፍልስፍና እንደሚያስተምረን በጎነት ወይም ቨርቹ ራሱ ከድክመት ጋር መምታታት የለበትም። እውነተኛ በጎነት ጥንካሬን ይጠይቃል። ትክክለኛውን ነገር በድፍረት የመናገር፣ ወሰን የማስቀመጥ፣ አስፈላጊ ሲሆን የመቃወም ጥንካሬ ማለት ነው። ደካማ ደግነት ግን ግጭትን ከመፍራት የሚመነጭ ስለሆነ በጎነት አይደለም፣ ፍርሃት ብቻ ነው።
አውሬሊየስ አንድ ሰው ጥሩ ሆኖ ሳለ ጠንካራ ሊሆን ይችላል፣ ይህ ተቃርኖ አይደለም ብሎ ያስተምራል። ትህትናና ጥንካሬ አብረው ሊኖሩ ይችላሉ፣ አንዱ ሌላውን አይሽርም። 8ኛው ነጥብ ደግ ወንድ ብዙ ጊዜ ስውር የሆነ የልውውጥ አስተሳሰብ ወይም ትራንዛክሽናል ማይንድሴት ይይዛል። ደግ ከሆንኩ በምላሹ ፍቅር አገኛለሁ የሚል የስውር ስምምነት ያደርጋል። ይህ ስምምነት ግን ሌላውን ሰው አያስማማም። እናም ያ ተስፋ ካልተሟላ ደግ ወንድ ብዙ ጊዜ ወደ ቂም ወይም ቅሬታ ይሸጋገራል። እውነተኛ ደግነት ግን ምንም ተመላሽ ሳይጠብቅ የሚሰጥ። በዚህ ልዩነት ራሱ ከልብ የመነጨ ደግነት ከስልታዊ ደግነት ይለየዋል። 9ኛው ነጥብ ራስን ማክበር ወይም ሰልፍ ሪስፔክት ራሱ ትልቅ ሚናን ይጫወታል። ሌላውም ሰው እንዲያከብረው መጠበቅ ይከብዳል። ራስን ማክበር ማለት የገዛ ፍላጎትህን፣ የገዛ ጊዜህን፣ የገዛ ወሰንህን ማክበር ማለት ነው። ይህ ራስን ማክበር ከውጭ ሲታይ በራስ መተማመን መልክ ይንጸባረቃል። ይህ ደግሞ ማራኪ ባህሪ ነው። 10ኛው ነጥብ ተግባራዊ ልዩነት እናድርግ። ጤናማ ደግነትና ደካማ ደግነት እንዴት ይለያያሉ ብትል፣ ጤናማ ደግነት ወሰን ኖሮት ካልፈለግክ አይ ብለህ መናገር ትችላለህ። ደካማ ደግነት ግን ሁልጊዜም አዎ ነው፣ ምንም እንኳን ከውስጥ ባትፈልግም ማለት ነው። እናም ጤናማ ደግነት ከውስጣዊ ሙላት ይመነጫል። ደካማ ደግነት ግን ከፍርሃትና ከማረጋገጫ ፍለጋ ይመነጫል። ጤናማ ደግነት የገዛ ማንነትህን ሳትለቅ የምታደርገው ነው። ደካማ ደግነት ግን ማንነትህን ሙሉ ለሙሉ ትተህ ነው የምታደርገው። 11ኛው ነጥብ ይህንን ልዩነት ወደ ተግባር ለመቀየር የመጀመሪያው እርምጃ ራስን መጠየቅ። ይህን ነገር የማደርገው ከልብ ስለምፈልገው ነው ወይስ አለመፈለግን፣ እምቢ መባልን፣ ውድቀትን ለማስወገድ ብዬ ነው? ሁለተኛው እርምጃ ወሰን ማስቀመጥን መልመድ። በትንንሽ ነገሮች ጀምር፣ አይ ማለትን ተለማመድ። 3ኛው እርምጃ የገዛ ፍላጎትን፣ የገዛ አስተያየትን በግልጽ መግለጽ መልመድ። 4ኛው እርምጃ ግጭትን እንደ አደጋ ሳይሆን እንደ ተፈጥሯዊ የግንኙነት ክፍል መልመድ። 5ኛው እርምጃ የተደበቀ ጥላህን ማወቅ፣ ንዴትህን፣ ፍላጎትህን፣ ጠንካራ ስሜትህን መካድ ማቆም። እነዚህን ስሜቶች በጤናማ በተረጋጋ መንፈስ መግለጽ መልመድ አለብን። 6ኛው እርምጃ የገዛ ፍላጎትህን ማወቅ። ብዙ ደግ ወንዶች ለረጅም ጊዜ የሌላውን ፍላጎት ብቻ ስላስቀደሙ የገዛ ፍላጎታቸውን እንኳን ረስተውታል። ቀስ በቀስ እኔ ምን እፈልጋለሁ ብለህ ራስን መጠየቅ ጀምር። 12ኛው ነጥብ ይህ ጉዞ ቀላል አይደለም። በተለይ ለረጅም ጊዜ ይዘህ ለኖርክ ሰው ይህ ለውጥ ጊዜ ይወስዳል። እናም አንዳንድ ጊዜ በዙሪያ ያሉ ሰዎች ለውጥህን ያለመዱት በመጀመሪያ ተቃውሞን ሊያሳዩ ይችላል። ምክንያቱም ከዚህ በፊት ይጠቀሙበት የነበረውን ተላላኪ ስሪትህን ስለለመዱ ማለት ነው። ይህ ተቃውሞ ግን ትክክለኛ መንገድ ላይ መሆንን የሚያሳይ ምልክት እንጂ ስህተት መስራትን የሚያሳይ አይደለም። 13ኛው ነጥብ ውጤቱ ራሱ ዋጋ አለው። ማንነትህን መልሰህ ስታገኝ፣ ወሰንህን ስታስቀምጥ፣ ከልብ ደግ ስትሆን፣ ግን ደግሞ ጠንካራ ስትሆን በዙሪያ ያሉ ግንኙነቶች ጥራት ራሱ ይለወጣል። ላይ ላዩን ተወዳጅነት ፍለጋ ሳይሆን እውነተኛ አክብሮትና ትስስርን ታገኛለህ። እናም በሚያስገርም ሁኔታ ይህ ለውጥ ብዙ ጊዜ የግል ህይወትን ብቻ ሳይሆን የጓደኝነት ህይወትንም ጭምር ያሻሽላል። ምክንያቱም ወሰን የማስቀመጥና ራስን የማክበር ችሎታ በሁሉም ህይወት ዘርፍ ጠቃሚ ነው። እናም የመጨረሻው መደምደሚያ ይህ ደግ ወንዶች የመጨረሻ የሚሆኑት ደግ ስለሆኑ አይደለም። ከሁሉም የመጨረሻ የሚሆኑት ደግነታቸው ከፍርሃት ስለሚመነጭ፣ ወሰን ስለሌላቸውና የገዛ ማንነታቸው ሙሉ በሙሉ ስለሚተው። መፍትሄው ደግነትን መተው አይደለም። መፍትሄው ደግነትን ከጥንካሬ ጋር መደመር። ደግ ሁን ግን ወሰን ይኑር። ደግ ሁን ግን ማንነትን አትተው። ደግ ሁን ግን ከልብ እንጂ ከፍርሃት አይደለም። ታዲያ ስለዚህ ጉዳይ ይበልጥ ማወቅ ከፈለግ የሴቶች ድክመቶች የሚለው መጽሐፍ ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ይችላል። ይህን ቪዲዮ ጠቃሚ ሆኖ ካገኘው ላይክ እና ሰብስክራይብ አድርጉ። እስከሚቀጥለው ቪዲዮ ድረስ ሰላም፣ ራስን ጠብቅ።